አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ኢድል ሙባረክ ብያለሁ። ያው ዛሬ ሁለተኛው ኢድ ነው። ትናንት አልተመቸኝም ነበር ለመቀረጽ እንግዳም ስለነበረ እና ደግሞ ዛሬ ወንድሞቼ ይመጣሉ። አንዳንድ ሰዎች ስለሚመጡ ሁለተኛው በዓላችን አረብ ሀገር ብቻ አይደለም እዚህ ሀገርም ነው ማለት ነው። መጀመሪያ ቀን ቤታችሁ ታከብራላችሁ፣ ተጠቃችሁ ትሄዳላችሁ ማለት ነው። ዘመድ ጥየቃ ምናምን እና እንደምታዩት በዚህ መልኩ ፍራሽ አድርገናል ቤታችንም ማለት እኔ እየጠሸ ነው፣ ግን በትንሹ ታስታውስ ከሆነ ከውጭ ይዤ የመጣሁት እጣን ነው። እና ቤቱን እንደምታዩት በዚህ መልኩ አሳምረነዋል። ይሄው ቤታችን በዓሉን በማስመልከት ማለት ነው። እዚች ጋርም ትንሽ ልጄ ናት፣ ተዋውቋት። ለምንድን ነው ቢጫ ምርጫሽ ያደረግሽ ምናምን ልትሉ ትችላላችሁ። ያው እኔ እንትን ረከቦቴ ቢጫ ስለሆነ ሁሉም ነገር ቢጫ ስለሆነ ማች እንዳረግ ብዬ ነው። እዚህ ጋር ቢጫ ነው፣ ምርጫ ላይሆን ይችላል፣ ግን ደግሞ እዚህም ጋር እንደምታዩት ራሶቹን ማች ነው የሚያደርጉት እና ያንን በማስመልከት ነው። ኢንሻአላህ ዛሬ ምሳ ተጠርታችኋል። ኢድል ሙባረክ እያልኳችሁ አብረን እንቆያለን ማለት ነው። እና እንዴት ናችሁ ግን? በዓል እንዴት ነበር? እዚህ ጋር ዳቦ ቆሎ አለ። ዳቦ ቆሎ ግን ላዘግናችሁ መሰለኝ ብሎ ለእናንተ ያልበላችሁት እና እዚህ ጋር ደግሞ ኬኔቶ አለ የሰራሁት ማለት ቢዚ ያደረገ ሰሞኑን ይሄ ነገር ነው። እና እዚህ ጋር ደግሞ ዳቦ ማለት ነው ይሄ ብሎ እና እንዴት ናችሁ ልጆቼ? ሰላም ናችሁ ወይ? በዓል በያላችሁበት ያው በተለይ በስደት ዓለሙ ላይ ያውቀዋለሁ ስሜቱን ከባድ ነው፣ ግን እዚህም ያው ነው። ያው በኋላ ከቤተሰብ ጋር ብታሳልፉትም ስራው ምናምን እናጠይቁኝ ያው ነው። እቃ ማጠቡም እንዳለ ነው፣ ምኑም እንዳለ ነው። እና እንደምታዩት በዚህ መልኩ ሁለተኛ ቀንን እያከበርን ነው። ትናንት በዚህ ሙሉ ሰው ነበር። መጀመሪያ ቪዲዮ ላይ ትንሽ ቆረጥ አድርጌ ስም እያንስቻቸው ነበርና ያንን ለቀዋለሁ፣ ታውታላችሁ። በተረፈ ደህና ናችሁ ወይ? ሰላም ናችሁ? እንኳን አደረሳችሁ ውድ የቻናል ቤተሰቦች እያልኩኝ ዛሬ ብቅ ብያለሁ ማለት ነው። ትናንትና ዳታ ራሱ የሞላሁት 10 ሰዓት አካባቢ ነው መሰለኝ። 10 ሰዓት አካባቢ ትንሽ ያው እንግዳው ምናምን ገብ ሲል ከስራ ምናምን ትንስል እንቅልፍ ምናምን ነበረብኝ። ያው ሌት ስሰራ ስላደርኩኝ ለዛ ነው። እና አሁን ምሳ እንበላለን፣ እየጠበቅኳቸው ነው። ወንድሞች ስራ ወጥተዋል፣ ቁርስም አልበሉም። እና እንደዚህ ነን። ቶሎ አብረን ምሳ እንብላ። ኢድል ሙባረክ ብያለሁ። ድና የተከበራችሁ የሀገሬ ልጆች አብሽሩ። እናንተም መታችሁ ሀገራችሁ ላይ እንደዚህ ፏዲ ምቅ ብላችሁ ከቤተሰቦቻችሁ ጋር ከልጆቻችሁ ከባለቤታችሁ ጋር የምታከብሩ ያድርጋችሁ እያልኩ ሙሉ ተስፋዬ ነው። እና ውዴ ቻናሌ ቤተሰቦች ቪዲዮ ላይክ ሸር በማድረግ እኔንም ማበረታቱኝ። ኢንሻአላህ እመጣለሁ ወደ አዲስ ቪዲዮ። ያው መጫትም ስለሆንኩኝ አልተመቸኝም። ከኔቶ ሰራ ለማድረግ እንደዚህ ዳቦ ሲደፋ ምናምን ለማድረግ ባባም ያለቅሳል፣ አልተቻለም ማለት ነው። እና ለዛ ነው ውዶቼ፣ አብሽሩልኝ። ደግሞ አሞኝ ነበረ። ያመመሽ ተሻለሽ ወይ ላላችሁት ያው ድምጼ ይናገራል፣ አልተሻለኝም።
በጣም ነው ልጄንም እኔንም እያገረሻል። ከጉፋኑ ያገረሻል። እኔ ብቻ ሳይሆን ብዙውን ሰው ነው እያገረሻ ያለው ማለት ነው። እና ለዛ ነው ብቻ አልሐምዱሊላህ ምንም አይልም። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አብራችሁን ቆዩ። ደግሞ የሆነ ነገር ሳልነግራችሁ ማለት ነው እንትን ይሄ ምንድን ነው እንትን ቻናል እንትን ቪው ማለት ነው እየቀነሰብኝ ነው። እስኪ የምታውቁ ካላችሁ የምር ማለት አሁን የተውኩ ጊዜ በቀን በቀን ቪዲዮ ለቅ ነበረ። አሁን አልለቅምና እስኪ ዩቲዩበሮችን ቪዲዮ የምትሰሙ ካላችሁ እስኪ እንትን በሉኝ ብትነግሩ ደስ ይለኛል ማለት ነው። ለምን እንትን እያለብኝ ስለሆነ እየቀነሰብኝ ስለሆነ ማለት ነው። እና መልካም ጊዜ መልካም በዓል ብያለሁ።